ምዕራፍ 9 ቁጥር 6 እንክፈተው። 9:6 እሺ ታነብልንና ታስረዳናለህ። ምንድን ነበር የሚለው? ይቅርታ እኔ የስልክ ስክሪን ስንጥቅጥቅ ነገር ስለሆነ አንብብልኝ እስኪ፣ ብዙም ስለማይነበር። ማርቆስ 9:6 ሰምተኛል። የስልክ ስክሪን ተሰነጣጥቋልና ብዙ አይታየኝም ስክሪን ላይ ያለ ጽሁፍ። እሺ በቃሽ ዝጋው። በቃ አንብብልኝ፣ ምን ችግር አለ? በቃ ችግር የለውም። በሎጂክ እንቀጥላለን። ኢየሱስ ክርስቶስ አምላክ ነው? በትክክል። ወደ ምድር የላከው ማን ነው? በሱ ፍቃድ፣ በአባቱ ፍቃድ፣ በመንፈስ ቅዱስ ፍቃድ። አይ በምን ፍቃድ ነው የተላከው ሲሆን ማን የላከው? አባቱ ላከው። በአባቱ ፍቃድ፣ በሱ ፍቃድ፣ በመንፈስ ቅዱስ ፍቃድ መጣ። ማን የላከው ስትለኝ፣ እሺ አባቱን ይላከው በአብ በወልድ አንዴ ወልድ ይማ ኤርሚያስነ ሚውት አድርገውና እሱ ሲጨርስ ትቀጥላል፣ ወይ አስፈቅደውና አንተ ቀጥል። በቃ አታንሳሽ ሚት እሱ ሲጨርስ አንተ ትቀጥላለህ። ቀጥል። ወልድ መላክ ሲባል አንድ ሰው አንድ ምድራዊ ሰው ልጁን እንደሚልከው እንደዛ አይደለም እኮ። እንዴት ተላከ አይደለም ማን የላከው? አሁን አማርኛ ስናወራ እንግባባ። እንዴት ነው የላከው? በምን ፍቃድ ነው የላከው? ከሆነ አንተ የምታወራበት መንገድ እኔ ስለምረዳው ነው። ማን ነው ምንድን ነው? በምን አውርተኝ ታውቃለህ ከዚህ በፊት? አሁን ከምትናገረው ተነስቼ ኖ እኔ ምንድን ነው ያወራሁት? ምንም እኮ አላወራሁም። ስለዚህ የምትፈልገውን ነው መናገር ያለብኝ። ኖ አይደለ። እኔ ጠየቅኩ መልስ። በአባቱ ፍቃድ፣ በእርሱ ፍቃድ ወደ እኔ የጠየቅኩ መልስ። እኔ ጠየቅኩ የመለስኩልህ እኮ ማን የላከው? በአባቱ ፍቃድ፣ በእርሱ ፍቃድ አባቱ ወደ ምድር ላከው። ኦኬ አባቱ ምንድን ነው? እግዚአብሔር አብ። አይ ማን ነው? አይደለም ምንድን ነው? እግዚአብሔር አብ እኮ አልኩህ እኮ። እንዴ እግዚአብሔር እኮ እየነገርኩህ። እሺ የላከው ማን ነው? እሺ እግዚአብሔር አብ ምንድን ነው? እግዚአብሔር አብ ምንድን ነው? ምንነትና ማንነት እየነገርኩህ እኮ ነው። እግዚአብሔር አብ አልኩህ እኮ። ማን ነው? ምንነቱን አይናገርም። እሺ ማን ነው? እንዴት ማን ነው የላከው? ማን ነው? እግዚአብሔር አብ። እሺ ምንድን ነው? እግዚአብሔር አብ። ኢና ሊላሂ። እሺ ሁድ እንትን በል። ምን የተሳሳትኩት ነገር አለ? ንገረኝ እስኪ። አንተ ማን ነህ? እኔ ነኝ። ማ? እኔ ማ? ወልድ ዋህድ። እሺ ምንድን ነህ? እንዴት ምንድን ነህ? ምንድን ነህ ከአንተ? ሰው። እሺ አብ ምንድን ነው? አብ ምንድን ነው? አባት። ኦኬ ምንነት የለውም ሌላ ከአባትነት ሌላ? እግዚአብሔር አብ አልኩህ እኮ ምንነቱ። እግዚአብሔር አብማ ማንነት ነው ሀቢቢ። እሺ ችግር የለውም። ማዛግ ነው ከሆነ ለማት ነግረኝም አንተ። ችግር የለውም። እሺ ምንድን ነህ ከአንተ? ሃይማኖትክ? ክርስቲያን። ክርስቲያን ምን? ኦርቶዶክስ። እሺ ቴንኪው። እንትን ሁዱድ እንትን እናውጣልኝ ዕብራውያን 1 ሁድ ይመቻል? ካልተመቸ ነገር እሺ 4 ላይ አድርገው። 4 ቁጥር 4 እሺ ላንብብልክ ይታይቃል። ቅድም ነገርኩህ እኮ ስለተሰነጣጠቀ የዕብራውያን መጽሐፍ ቁጥር 1 ምዕራፍ 1 ከቁጥር 4 ላይ እንዲህ ይላል፣ ከመላእክት ይልቅ እጅግ የሚበልጥን ስም በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል አለ። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔም አባት ሆናለሁ፣ እርሱም ልጅ ይሆነኛል አለ። እዚህ ጋር አባት ሆነዋለሁ ልጅ ይሆነኛል እያለ ያለው ማን ነው? ቀጥላ ጨርሰው አንብቡ። ያለውም ከቶ ለማን ነው? ደግሞ በኩርም ወደ ዓለም ሲገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል አለ። እሺ ከላይ አንተ አባት ሆነዋለሁ ልጅ ይሆነኛል ያለው ማን ነው? ማን ነው ልጅ ይሆነኛል ያለው? ማን መጀመሪያ ደረጃ? ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ። አንተ እየነገርክ ልታስተምረኝ ነው አይደል? ማን ነው ያለው እንደዛ? ከመላእክት ይልቅ አንተ ልጄ ነህ ያለው ማን ነው? እሺ እዚህ ጋር እንደ ክርስቲያኖች አብ ነው እያለ ያለው። በምን ማስረጃ? በምን ማስረጃ? ማን ነው ያለ እንደዛ? በቃ ችግር የለውም አንተ አስረዳኝ። አንተ እኮ ነው አሁን እኮ እየጠየቅህ ልታስረዳኝ። እየጠየቅኩ እኮ ነው። ይህንን ማን ያወራው አልኩህ። እየመለስኩልህ ነው። ይህንን ማን ያለው አልኩህ። ልትል የቻልከው ከምን ተነስተህ ነው? በቃ እኔ ከምንም ተነስቼ አይደለም። ማን ነው ይህንን ያለው?
አስረዳኝ። አንተ መጽሐፍ አይደል እንዴ? ማን ይሄን ያለው? ኖ የኔ መጽሐፍ ነው። ማን ይሄን ያለው? አስረዳኝ፣ አስተምረኝ። ማን ነው ይሄንን እያለ? ላስተምር? አንተ እኮ ነው ስለ ስላሴ ላስተምር ብለህ እኮ የገባህ። ይሄንን ምዕራፍ አስተምረኝ። እኔ ስለ ስላሴ ላስተምርክ አይደለም፣ ልንወያይ ነው። ምን ላስተምር? ዕብራውያን ምዕራፍ 1 ቁጥር 4 ላይ አስረዳኝ። ምን ይላል? እሺ ሁድ ክፈትለት፣ አትዝጋው። እሺ ሁድ አይመችም። ካልተመቸክ እኔ እንደምንም ብዬ ልክፈተው። ሌላ የሚከፍት ሰው እንትን ልበል። ሁድ አይመችም። አቤት። እሺ ልክፈትልህ፣ ንገረኝ። የማይመችሽ ከሆነ ሌላ የሚከፍት ሰው እንፈልግ። ችግር የለም አብሽር። እሺ ክፈች። ዕብራውያን 1:5 በቃ መክፈት የምችሉ ሰዎች ዕብራውያን 1:4 ክፈቱልኝ። ዕብራውያን 1:4 ነው 1:5? እኔ ግን እንዳስተምረን የፈለግከው አይደል? ስለ ስላሴ ይቅርታ ወንድሜ። ምን አልከኝ ወልድ? ስለ ስላሴ እንድናገር ነው የፈለግከው? አይ ይሄን እንድታስረዳኝ፣ እንዳስተዋውቅህ ስላሴን እንድታስረዳኝ። ኦኬ እኔ ከምፈልገው ሙቤ መክፈት ከቻልክ አንተም ክፈት። ጃስሚን ስራ ላይ ናት መሰለኝ። እኔ ከምፈልገው መጽሐፍ አንተ ከምትፈልገው ሳይሆን እኔ ከምፈልገው ላስተምር ስለ ስላሴ ነው። እኔ ይሄንን ምዕራፍ ነው ማወቅ የፈለግኩት። ጥሩ ግን አሁን አንድ ነገር እንስማማ። እዚህ ጋር ትልቁ ላይ አድርጎኝ። ይቅርታ ስምህ ማን ልበል? አንድ ነገር እንስማማ። ቶሎሳ። እሺ ቶሎሳ፣ ልንገርህ አንድ ነገር። ለምን ይሄን ያህል ትጨነቃለህ ስለ መጽሐፍ ዕብራውያንን ለማውጣት? ወይንም እንትን ወጣልህ አንብበው። ስልኬ የተሰነጣጠቀ ነው አያስነብበኝም ካልኩ፣ እሺ እኔ ላንብብልክና አስረዳኝ። ዕብራውያን ምዕራፍ 1 ቁጥር 4 ላይ ከመላእክት ይልቅ እጅግ የሚበልጥን ስም በወረሰ መጠን እንዲህ ከእርሱ አብዝቶ ይበልጣል። ከመላእክትስ አለ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት ሆናለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ደግሞም በኩር ወደ ዓለም ሲገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል አለ። ይህ አሁን ማን ነው የሚናገረው? እኔ አሁን በሁለት ነገር ልተረጎመው ይችላል በራስ። ለምሳሌ አሁን ስለ ሰው ልጅ ነው የሚያወራኝ እኮ። ማን ነው የወለደው? ማን ነው የተወለደው? ስለ ሰው እኮ ማን ነው የወለደው? ማን ነው የተወለደው? ለምሳሌ ስለ አብና ወልድ ከሆነ ምንድን ነው መሰለህ? አብ ዓለም ሳይፈጠር ወልድን ወልዶታል። እሺ ስለዚህ እዚህ ጋር የሚያወራው ስለ አብና ስለ ወልድ ነው። ቴንኪዩ። አብ ቅድመ ዓለም ወልድን ሲወልደው ምኑን የወለደው? ምኑን ማለት አንተ ልጅ ወልዳል። አሁን ለምሳሌ የሰውና የእግዚአብሔርን መወለድ አንድ አድርገህ በሎጂክ ልታስተምረኝ ወይ ልትነግረኝ አትችልም። ይለያይ። በቃ ችግር የለም። አብ ወልድን የወለደው ምኑን የወለደው? አብን ወልድ ነው የወለደው። ምኑን ነው ማለት ምኑን ነው? ማንን የወለደው ሲሆን ምኑን ነው የወለደው? የተወለደው ነገር ምንድን ነው? እግዚአብሔር ነው የተወለደው። ኦኬ የወለደውስ? እግዚአብሔር። ኦኬ እግዚአብሔርን ወለደ። አንተ የምትወልደው አንተ ልጅ አለ? ለምሳሌ እኔ የለኝም ልጅ። ብትወልድ መላእክት ትወልዳለህ ወይንም ሰው ነው የምወልደው? ሌላ እንስሳ ትወልዳለህ? ሰው ባህሪ ነው የምትወልደው። ስለዚህ እግዚአብሔርን የወለደው በባህሪው ነው የወለደው። ስለዚህ እግዚአብሔርን ይወልዳል። ያ የወለደው እግዚአብሔር አብ እግዚአብሔር ወልድን ወለደ። እዚህ ጋር እንትን እግዚአብሔር አብ እግዚአብሔር ወልድን ወለደ እኮ። ስለዚህ አምላክን ወልዷል ማለት ነው። እግዚአብሔር አብ እግዚአብሔርን ወለደ እኮ። ሁለቱ ምንድን ናቸው? ሁለቱ ምንድን ናቸው ማለት አምላክ ናቸው። አባትና ልጅ። ቆይ አንዴ ዊዝ ይህም ልንገራችሁ። ከአሁን በኋላ ጣልቃ የሚገባ ሰው አስወርዳለሁ። አባትና ልጅ ናቸው። ጠላ ቤት አታርጉት። የወለደው አምላክን የወለደው አምላክ ልጁን እግዚአብሔር አብ እግዚአብሔር ወልድን ወለደ እኮ። ሁለቱም አምላክ ናቸው። በመለኮት አንድ ናቸው። ሁለት አምላክ አይደሉም እኮ። ሁለቱም አምላክ ናቸው ወይ? ሁለት አምላክ አይባልም። አንድ አምላክ እኮ። አንዱ አምላክ የቱ ነው? የወለደው ነው የተወለደው? በመለኮት አንድ አምላክ፣ በአካል ሁለት ናቸው እኮ። ገባኝ። አንድ አምላክ ነው ያለው አይደለ? አንድ አምላክ ነው ያለው። የወለደው ነው የተወለደው?
የወለደው ነው የተወለደው